ሄለን እህቴ እንግዲህ የሴት ስም አይመስልም። የሴት ስም አይመስልም። የሴት ስም አይደለም። መሪ ቆይ እንዳታስወጡት ሳልቦልከው ዋን ሰከንድ ብሎክ ሳላረግ እንዳታስወጡት አረኩት። ሀቡ እስቲ ዛሬ ዳሪኝና አንገብጋቢና አቃጣይ እየሃ ምንድነው የምትይው? መሲ አልገባኝም ኮሜንትሽ። እሺ ደቂቃ ከተያዘልክ ደቂቃ አልቆብካል። ምንም እንትን እያሉ አይደለም። ዜሮ አንድ ኮምፕሊት የምትባል ልጅ አዎ እየጻፉ ነው፣ ግን ኢንቫይት ሲደረጉ ኔትወርካቸው ወይ የሆነ ነገራቸው እንትን እኔ ኢንቫይት ሲደረግ ያየሁት መቅዲ የምትባል ልጅ የገባችሁ ግን ብርታት እንደ ስምሽ ብርቱ ከሆንሽ ታድሏል። እሺ ብርታት ቪዲዮ ሀቡ አደራሽን እንዳትቦልኪኝ። እሺ ካሜራ እንዴት ልክፈት? ኢንቫይት አደረግሻለሁ። ያው ኢንቫይት አደረግኩሽ። ተርን ኦን የሚለውን ንኪ። አንተም ስክሪን ላይ እኔ ኢንቫይት ሳደርግሽ ተርን ኦን የሚል ይመጣል። ቆይ አንዴ ፎሎሽ ይፈቅዳል አይፈቅድም? ቪዲዮ ለማብራት ልይልሽ 480 ይፈቅዳል። ሶ ላኩልሽ። ተርን ኦን የሚለውን ንኪ። አልመጣም ስክሪንሽ ላይ ወይት አልመጣም። wait you cannot invite their camera again in 30 ሰከንድ። ከ30 ሰከንድ በኋላ ነው ኢንቫይት ልታረጊያት የምትችይው አለኝ። ጠብቂ 30 ሰከንድ። ቤቷን እስኪ ቼክ አድርጉት። ቪዲዮ አላት በቤቷ ፖስት የምታደርገው ምናምን ፈተሽ አድርጉት። ቤቷን ይዩት። ቪዲዮ አላት ቤትሽ። ቪዲዮ አለሽ ፖስት ያደረግሽው? ቼክ አድርጉት ጋይስ። አዎ አለ። ኦኬ ካለ ትክክለኛ ሰው ናት። ስለዚህ 30 ሰከንድ ኢዝ ናቲንግ እንጠብቃታለን። ፍጥነታችሁ ከምን ያይታችሁ ነው? ይሄ ሁሉ ሰው አዎ ብሎ የሚመልሰው ማሻአላ። እሺ አሁን 30 ሰከንድ አይሞላም? እስቲ ሌሚ ትራይ ያ ኢንቫይት ቱ ተርን አይ ኢንቫይትድ ዩ ኦ ተርን ኦን የሚለውን ንኪው። አሁን ስጋብዝሽ የመጣልሽን ብርታት አይሰማሽም? ብርታት ቆይ አንዴ በዚህኛው ይሄን አካውንት ሎጊን ስላደረኩ ልቦልካት። አስገቡ። ሌላ ዜሮ አለ። በቃ ደቂቃው አለቀብክ። ያንተ ሚኪያስ ኔክስት ታይም ትገባለክ። የመጨረሻ እድል ግን አንድ ሰው ኢንቫይት አድርጉለት። የመጨረሻ እድል እሺ ማርታ 10-01 እኮ ነው ማርታ። የምን 10 ነው የጻፍሽው? ቆይስ እሷ ቶሎ ቪዲዮ ካላበራች ለምለም ጽፋለች። ኢንቫይት አደረጋት። ቪዲዮ አብሪ 1 2 3 4 5 ሰላም እንዴት ናችሁ? ቪዲዮ አብሪ ቻው ቻው። እሺ ነው ቆይ ሌላ ሰው ኢንቫይት እንዳታደርጉ። እኔ ኢንቫይት አድርጌያለሁ። ቪዲዮ አብሪ። ለምለም አብርቻለሁ። ጫጫታ ላይ ነሽ በጣም ግን። እሺ ቆይ አንዴ ላይ ልውጣ።
እታች ሱቅ ነኝ ያለሁት ላይ ልውጣ ፎቅ ላይ። ዜሮ አንድ ጽፈሽ ነው የገባሽው ለምለም? አዎ 01 የሚኪያስ ኮድ ነው ታውቂያለሽ? አዎ የሚኪያስ ኮድ ነው፣ ግን መርጫለሁ። ግን ምንድነው ችግሩ? እሱ ወጣት ነው፣ ትልቅ ሰው ነው የምፈልገው፣ ተለቅ ያለ ሰው። እና መስፈርቱ አይሆንማ። ታዲያ ለምን ገባሽ? እንደዛ ከሆነ ለምን 01 ጻፍሽ? እሱም አይሆን ከሆነ እኮ የእሱን ኮድ መጻፍ የለብሽም። ኦኬ ነው እንዴ? ለካ እኔ እኮ ምርጫ ላይ እየመዘገብሽ መስሎኝ ነው። አይ አይደለም፣ 01 ከጻፍሽ የእሱ ኮድ ነው። 01 ጽፈሽ መግባት የለብሽም። ትዳር ፈላጊ ብለሽ ነው በኋላ መግባት ያለብሽ። ኦኬ እሺ፣ ቀጣይ ታስታብኛለሽ። ሲይዙ ካገኘሽ ትገበያለሽ፣ እድሉን ካገኘሽ። እሺ 01 አለቀ። በቃ እድልክ አለቀ። ረጅም ሰዓት ሰጠንክ፣ እድልክ አለቀ። ስለዚህ በኋላ ታስገድኛለሽ። እድሉን በኋላ አይደለም ሮብ ወይ ሌላ እሑድ እድሉን ካገኘክ በኋላማ ሁለተኛ ዙር ላይማ ያልገቡ ሰዎች ናቸው የሚገቡት። እሺ በቃ በጣም እንትናለን እየጻፉ ነው። ግን ሰው ዋት 01 ትጽፋላችሁ። ኔትወርካችሁ ወይ በቂ አይደለም ወይ ገብታችሁ ቪዲዮ አታብሩም። ስለዚህ ወደ ሁለተኛው ወደ አብዱል እንሄዳለን። አብዱል እሺ፣ የአብዱል ኮድ መጀመሪያ የአብዱል መስፈርት አነባለሁ። ሙስሊም ወላይ ዛሬ አብዱል ካልተሳካለ ካላስ ከዚህ በኋላ እኮ አይ ከዛሬ በኋላ ማለት አሁን ዛሬ ሳላገኝ አልወጣም። አይባዬ ግን እንዴት ነው ዛሬ ሳታገኝ ከወጣክ ዛሬ ካላገኘ ፕሮግራም ውስጥ ከሚያልቅ በቃ ሁለተኛ እድል የለም። እዚህ ቤት አትገባም። የአብዱል የማታ አርሺው ግን የማታ አርሺው የአሜሪካኖች ምናልባት እነሱ ላይ እድል ይሞክራሉ። አይሻልም? ግን አይ የዛ አሜሪካ የሚኖሩ ብቻ እዛው የሚኖሩ ነው ማገናኘው። አሜሪካ ለአሜሪካ ብቻ ነው። ሌላ እንደዛ ካለ አዎ እሺ። የአብዱል መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ25 እስከ 30 የሆነ ከውጭ ሀገር የምትኖር በውጭ ሀገር የምትኖር ቀይ ወይም ጸይም የሆነች መካከለኛ ቁመት ያላት ስራ ያላት ጥፍሯ ሙሉ የሆነ ማለት የተነቀለ ምናምን ጥፍር የሌላት ማለት ነው። ሙሉ ሙጃሌ ያልበላ ማለት ነው። አንዳንዴ ይነቀላል። ይሄ ጥፍራቸው ሙሉ አይሆንም። ይሄ ጥፍራቸው በምንም አይነት ሪዝን ጥፍሯ ያልተነቀለ። እሺ ጫማ ቁጥሯ ከ38 ያልበለጠ። እግረ ትልቅ ሴት አይወድም። አግብታ የፈታችን ብትሆን ችግር የለውም። ልጅ አንድ ቢኖራት ችግር የለውም። ከአንድ በላይ ግን አይቀበልም። ይህንን መስፈርት የምታሟይ እህቴ እና ሀይባይ ቆንጆ ማለት ውበቷ ግን አልጠቀሽልኝም። እና ውበቷ ደግሞ ቆንጆ ነች። እና ጠዋት ስትነሳ አንዳንዴ የውበት መለኪያ ጠዋት ሲነሱ ነው ከእንቅልፋቸው። በዛ መስፈርት የለም፣ እንደዛ የለም። በዛ በጣም ችግር የለውም። ቀይ ካልን በቂ ነው እንዴ። ገፉኝ ብሎ እኮ ነው በመላጣዬ ምክንያት ገፉኝ። 4 እሑድ ይኸው 4 ሳምንት ገብቶ ትዳር ስላላገኘ ሁሉም እያገኘ ሲወጣ አይቶ ስላላገኘ እልህ ይዞት ነው እንዲህ መስፈርቱን የሚጨማምረው። ገባችሁ? እሺ። እና የአብዱልን መስፈርት የምታሟይ እህቴ ካለሽ 02 ጻፊ። 02 02 ማሜ ነኝ። ምንድን ነው ማሜ ነኝ? ያለማቋረጥ የቲክቶክ ምልክት እየሰጠችክ ነው። ፈልጋክ ነው ማሜ ሴት ናት። ላስገባለት ሴት ነሽ። እሺ ፋይዛ ቪዲዮሽን አብሪ። ኢንቫይት አድርጌሻለሁ። እንዴት ነው የሚበራው? ኢንቫይት አድርጌሻለሁ። ተርን ኦን የሚለውን ንኪ። እሺ አቡ አንድ ያበራለው ቻርጅ ላድርገው። እሺ ተመለስ። ቻርጅ አድርገህ እንጂ ቪዲዮ አጥፍቶ እዚህ ጋር መቀመጥ አይቻልም። ወይኔ ፎዚያ እኮ አብርታ ነበር ጋይስ። ፎዚያን ኢንቫይት አድርጓት። ፎዚያ አሁን የገባችው ልጅ መልሳ ተግባ። ቪዲዮ አብርታ ነበር። በመከራ ተገኝቶለት ለአብዱል። እሺ አሌክስ ወርደክ ነው ተመልሰ የምትገባው። ቪዲዮ አጥፍቶ መቀመጥ አይቻልም።
ፎዚያ መልሰሽ ፍላወር ላኪ ወይ የሆነ ነገር ጻፊ። መልሰን እናስገባሃለን የምትወጣ ከሆነ። ለምን ቤት ቁጭ ብለህ ቦክስ አለኝ ያለ አይ ቦክሷን ላመጣ ልገባ እኮ ነው። እሺ አጥፋና ሄደ ቦክሷን አምጥተና ፓወር ባንክ ካለክ። እሺ ፋይዛ አሁን እንደጋበዝኩሽ ልጋብዝሽ ወይስ በራስሽ ማክፈት ታቂበታለሽ ቪዲዮ? ይሄው ከፍቻለሁ። አዎ እሺ። የአብዱልን 02 ጽፈሽ ነው አይደል የገባሽው? አዎ እሺ። የአብዱልን መስፈርት ሰምተሽዋል? ልጠይቅሽ ነው። አዎ ሰምቻለሁ። እንግዲህ አሟላለሁ ብዬ ተስፋ አደርጋለሁ። የእሱን አላውቅም። እሺ ላንብብልሽ። ሙስሊም ነሽ? አዎ። እሺ። እድሜሽ ከ25 እስከ 30 ነው? አዎ። ኦኬ። በውጭ ሀገር ነው የምትኖሪው? አዎ በውጭ ነው፣ ዱባይ ነው የምኖረው። ኦኬ እሺ። መካከለኛ ቁመት አለሽ? አዎ መካከለኛ ነኝ። ኦኬ። ጸይም ወይም ቀይ ነሽ? አዎ አይ ካን ሲ ጸይም ነሽ። እሺ ስራ አለሽ? ስራ በእኔ በመዳም ቤት ነው የምሰራው። አዎ እኮ እና ስራ ነው እኮ ታዲያ ስራ አለኝ ነው የሚባለው። እሺ እና ጥፍርሽ ሙሉ ነው? ምንም አይነት የተነቀለ ጥፍር የለሽም? አዎ እሺ እሺ። ጫማ ቁጥርሽ ስንት ነው? ከ38 እስከ 40 ለብሳለሁ። 38 ቁጥር ነው እሱ የሚፈልገው፣ ከ38 ያልበለጠ። ያኔ 38 ለብሳለሁ። መስፈርቱ አይደለም መሰለኝ ይያላል። አሟልተሻል። 38 ሆነ አሟልተሻል። አግብተሽ ፈተሻል? አይ ባይ እስከ 40 ነው ያለችው። አይሆንም። አይ ባይ ይቅርታ አድርግልኝ። እስከ 40 ከ38 ጀምሮ ትለብሳለች። ወንድ እንደ 40 ምን ልትለብስ ትችላለች? ስትፈልግ እኮ 40 ምን ልትለብስ ትችላለች ማለት ነው። ስለዚህ አይሆንም። አይ ባይ ይቅርታ። በቃ ተው፣ መስፈርቱ ብዙ ነው። ተይ በቃ። አዎ ይቅርብሽ። በራስሽ በኋላ ገብተሽ መዘግብሻለሁ። ከሱ በ10 እጅ የተሻለ። እሺ የተሻለ እንጂ ያነሳ አላገኘም። ትክክል ጎበዝ። ሁለተኛው ዙር ላይ ግቢ አብዱል። እድልክ እያለቀ ነው። አሁን የመጨረሻ እድል ነው የምሰጥክ። ይኸውልሽ ሀቢባይ ምን አለ መሰለሽ፣ ያው ሚስት እስከሆነ ድረስ ሁለቴ አደግሜ አላገባም። አንዴ ብቻ ነው አይደል? ስለዚህ ቆንጆ ነችዋን የምፈልገው። ገባሽ? ምንም ነገር ማታደ ያው ሁለተኛ ምናምን ስለማላገባ ኦኬ ማታዳግመኝ። በቃ አሁን የመጨረሻ እድል እንስጠው ለአብዱል። ወላሂ ይሄ የመጨረሻ እድል ነው። በቃ አሁን እንዳስገብችለት አቃቂር ካወጣ ቻው እለዋለሁ። አላስገባውም ከዚህ በኋላ። እሺ 02 ጻፍ። እንዴ ጫማ ቁጥሯ ምን አገባ? ከ42ም ትልበስ ከፈለገች። አንተ ከእግሯ ምን አለክ እንዴ? ጉድ ፈላ። እግሯ ምንድነው? እግሯ ችግር ነው። ወጥቼ በገባ ቁጥር ሌላ ወንድ ገባ ነው ይመስለኝ። ሀቢባይ የእሷ ጫማ ባየው ቁጥር ከኔ እኩል ጫማ የኔ ራስ እኮ የምለብሰው 41 እኮ ነው እኮ 40። እሷ 40 በአንድ ትበልጣታለክ። እሺ 02 ጻፉ። የአብዱልን መስፈርት የምታሟሉ ካላችሁ። ሲምቦ መታለች። እኔ እንጃ 36 እና 37 ነው የምለብሰው። አጭር ሴቶች እኮ እግራችን ትንሽ ነው፣ ረጃጅሞች ናቸው ትልልቅ ቁጥር የሚለብሱት። ሲምቦ ቪዲዮ አብሪ። ሲምቦ ኢንቫይት አድርጌሻለሁ። ቪዲዮ አብሪ። 1 2 3 4 5 ቻው። ሌላ ሰው አረብኛ ስም አይቻለሁ። አንዴት ልጅ ማነው የሚለው ስሟ? ሐዌቲያ ሳዕዳ ሰሚራ። በቃ አንድ እድል፣ ይህንን እድል ነው የምሰጠው። ኦፕሲና ቪዲዮ አብሪ። ማንም ያስተጋባ። እሺ ቪዲዮ አብሪ። 1 2 3 4 5 ኦኬ። እሺ እንኳን ደህና መጣሽ። ጤና የላትም እንዴ? የት ሄደች? እሺ በቃ እድልክ አለቀ። አልተሳካልክም አብዱል። ምንድን ነው የሚሻለኝ ሀቢባይ? በቃ ምንም ማድረግ አይቻልም።
እድል የለህም እንዳለ መስፈርትክ የጫማ ቁጥር ምናምን ሰምተን የማናውቀው ነገር ስትል የለም። በቃ እንደዚህ የለም። እሺ አሁን ደግሞ በአንቺ ምርጫ ነው። ይሄ ሁሉ ነገር ትቻለሁ። በአንቺ ምርጫ ይሆነሽ ትችዋለሽ። ችግር የለውም። እሺ ጫማ ቁጥር ሰርዛለሁ። ጥፍር ምናምን የሚለውን እሰርዛለሁ። ካላስ ኦኬ። የአብዱል መስፈርት ሳዳን አስገባት 02 ምጽፋት። የአብዱል መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ25 እስከ 30 የሆነ በውጭ ሀገር የምትኖር ቀይ ወይም ጸይም የሆነች መካከለኛ ቁመት ያላት ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጅ አንድ ብቻ ከዛ እንዳይበልጥ። ኦኬ ሱመያ እየገባች ነው። እሱ ምን አለው? ምንም የለውም። ምን አለ? እጅና እግር አለኝ። እጅና እግር ብቻ ለትዳር መስፈርት አይሆንም አባቴ። ሱመያ ቪዲዮ አብሪ። እሺ ማለት ምን አለ ፍቅር የምታስተዳድርበት እሷን ለማለት ፈልጋለሁ። እሺ ሱመያ አቢባዬ እንዴት ነሽ? ደህና ነኝ። እኔ የገባሁት ለእኔ አይደለም አብዱ የተቸገረ ስለሆነ አግስት ያለችና እሷን ልሰጣት ነው። እሷ አትጠቀምም። እውነት ትልቅ አይደለም 27 ዓመት ነው። እውነት ለአንድ ዓመት ታናሼ ናት። አግስቴ ማለት የአባቴ ናት። እኔ አክስት ራሱ እኮ አንቺን እኮ ነው የምታክለው እኮ ሱመያ። ሲጀመር እኮ እኔ አይደለም አክስቷ እኔ አይደለም ሱመያ እያየንሽ አውሪ። አክስቷ ትንሽ ናት 27 ዓመቷ ነው። እውነት አግስቴ የኔ እኩያ እኮ አይደለም ከኔ ታናሽ ናት። እሷ 27 ዓመቷን ነው እና የሱን እንትን ትሞላለች። ያለች መስፈርቱን አክስትሽ? አዎ ሁሉንም ማዋላ ትልቅ ማለት አይደለም አይደለ እንዴ? ለዛ የኔ ታናሽ እንደሆነችው የተናገርኩ አይደለ? አዎ እኮ የኔ ታናሽ ናት። ታናሽም እኮ አክስት አለ እኮ። እንደገና 27 ዓመቷ ነው። ያንተ መስፈርት ከ25 እስከ 30 ነው። ስለዚህ ሁሉ ደግሞ አላገባችም የምትኖረው ኩዌት ነው። እሷም በውስጥ ነው የሚያናግራት። ካልሆነችው መጥተው ይናገር፣ ችግር የለውም። እሺ ደግሞ ጸይም ናት፣ ቀይ አይደለችም። ቀይ ወይም ጸይም ነው ያለው እኮ፣ ችግር የለውም። ቀይ ወይም ጸይም ነው ያለው። ስለዚህ አገናኛቸውና እኔ አገናኛለሁ። ይሄው ፎሎ አድርጋለሁ። መጥቶ ይጠይቀኝና ስልክ ቁጥሯን ሰጣለሁ። እኔ እዚህ ጋር ነው የምፈልገው። ሀቢባ እዚህ ጋር መምጣት አለባት። ይዛት ትምጣ እዚህ ጋር አምጫት። እንግዲህ እንደዛ ከሆነ እሷ አትገባም በቪዲዮ እዚህ አትጠቀምም፣ ቲክቶክ አትጠቀምም። ምን ችግር አለ? በመሀል ታስቀረኝ። ስለ ምንድን ነው አውታችሁ አይተክ ካልወደድክ እኮ ኖ ብለክ እኮ ትመጣለክ። መቴ እኮ አልሆነልክ መቴ ለኔ ተናግረኛለህ ማለት ትችላለህ። ሀቢባ የሁለት እድል ታስመልጠኝ ነው አሁን። ዛሬ እንኳን እድል ተጠቀምበት ፕሊስ። እኔ አሁን ወይ ደግሞ ዛሬ ካጣው እሷ ጋር ሄዳለሁ አይሻልም? እኔ ሁሌ እያጣክ ስለሆነ ነው ያመጣሁልህ እኮ። ያው እኔ ሁሌ እያጣክ ስለሆነ ነው ያመጣሁልህ። እውነት ከመጀመሪያ ጀምሬ እየተከታተልኩ ያገኘክ አይደለም። ለዛ ብዬ እስቲ ቆይ እሷም ዛሬ ሞክራለሁ። እኔ ያለው የትም አይሄድም። እንግዲህ ለእኔ ካላት ትመጣለች፣ ካላላት ደግሞ ችግር የለውም። እንደውም አላገባም ከና ምናምን ቅርብ በቃ ዛሬ እድሉ ሞክሮ ካላገኘ ያወራሻል። ፎሎ አርጋትና ካላገኘ ካውራት እሺ፣ እንድታገናኘክ አክስቷን። እሺ እሺ። አንቺ ሱመያ በጣም ጥሩ ሰው ነሽ። የእውነት እናመሰግናለን። አክስትሽን ላሰብሽለት። እኔ ከአግስቴ በላይ ሊያብዱ ነው ያሰብኩት። እሷ ታገኛለች፣ እንደምታገኝ እርግጠኛ ነኝ። ግን ለእሷ አስቤ ነው። ተባረኪና ጽድቅ ነው ይሰራል። ሃይማኖታችን ተባረኪ። እድሜና ጤና ይስጥሽ ሱመያዬ። አሜን። እሺ እናቴ። እሺ ተረኛ ለአብዱ 02 አብዱ ደቂቃ እያለቀ ነው እንደሚኪያስ። ያው ሁለተኛው ዙር ሲያልቅ ተወርዱና ሁለተኛ ዙሮች ይገባሉ። እሺ ሁለተኛ እድል እሰጥካለሁ ሚኪያስ። እሺ ሁለተኛ እድል በትልቁ አድርጌ መስፈርትን አነባለሁ። ለአብዱ ደቂቃው ሊያልቅበት ነው። ሙስሊም የሆነች እድሜዋ ከ25 እስከ 30 የሆነ በውጭ ሀገር የምትኖር ቀይ ወይም ጸይም መካከለኛ ቁመት ያላት ስራ ያላት
አግብታ የፈታችን ብትሆን ችግር የለውም። ልጅ ከአንድ በላይ የሌላት እኔ ያለው አለች ጄሪ ዱባይ። እኔ ያለው ለዚህ ጄሪዬ ሙስሊም ነው እሱ የሚፈልገው። ማሪ አንቺ ሙስሊም አይደለሽም የኔ ውድ አይደል? እሺ ሀዩ ቪዲዮ አብሪ ወይ ሀቡ ኢንቫይት አድርጌሻለሁ። ቪዲዮ አብሪ ማሪ። እሺ ስክሪንሽ ላይ የሚመጣውን ተርን ኦን የሚለውን ንኪ። አንዴ ቆይ አንዴ ሴትዮ አጠገቤ ነች እኮ በቃ አይቻልማ። ታዲያ ነቀልኩሽ። ሌላ ሰው አስገቡ። ሴትዮ አጠገብሽ ከሆነች ቪዲዮ ማብራት ማቺ እኮ ነው። ምን ልትሆኝ ይገባሽ? ምን ፈልገሽ? ቀልድ ነው እንዴ? እኛ ያዝነው ይሄ የመጨረሻ እድሉ ነው። የሚገባው ሰው ካልተሳካ ወደ ሪያን ሄዳለሁ። ኖ ወደ አሌክስ ሄዳለሁ። የአሌክስ ተራ ነው። 03 አሌክስ ነው። ኖ 03 ሪያን ናት፣ ግን አሌክስ ነበር ነው። ሀዋ ቪዲዮ አብሪ። ሀዋ እንዴት ነሽ? ወይ ሰላም ነው? ደህና ነሽ? አለሁ። የአብዱልን መስፈርት ሰምተሽዋል? እሺ ሙስሊም ነሽ? አልሐምዱሊላህ። እሺ እድሜሽ ከ25 እስከ 30 ነው? 22 ነኝ። ጥሩ። እሺ በውጭ ሀገር ነው የምትኖሪው? ውጭ ሀገር ነኝ። እሺ ቀይ ወይም ጸይም ነሽ? መካከለኛ ቁመት አለሽ? 180 ነኝ። ሜትር ከ80 ማሻአላ ረጅም ነሽ። እሺ ስራ አለሽ? ይሄው መዳም ቤት ነኝ እኮ። እሺ አግብተሽ ፈተሻል? እሺ ስንት ልጆች አሉሽ? አንድ ሴት ልጅ፣ 3 ዓመት ልጅ። በቃ ሙሉ መስፈርቱን አሟልተሻል። አንድ ልጅ ነው ያላት፣ ሴት ልጅ ነው ያለቻት። ገና 3 ዓመት። ምን ትላለህ? አብዱል ምን አይነት ምን ኤክስፔክት አድርገህ ነው የመጣከው? ጭንቅላት ምን ኤክስፔክት አድርገህ ነው የመጣከው? ጭንቅላት ምንድን ነው የሳልከው? ቆንጆ ተደውሎብክ ነበር ላይቭ ላይ ሆነክ። ለዛ ነው እንዲህ የሚያስተጋባው። ገስት ላይ ሆነ ስልክ ከተደወለብክ እንዲህ ነው የሚያስተጋባው። እስቲ አሁን አብራው ወጥተህ ካልገባክ አይስተካከልም። አዎ ይሰማል እኮ ማለት ነው ያልፈልግም። አሁን ለምን ምክንያት ግን መስፈርት ግን ልብ ያልደነገጠም ሀቢባይ ልብ ያልደነገጠም። በቃ እንግዲህ ልብክ ሲደነግጥ የዛሬ 50 ዓመት ሚስት ታገኛለህ። ልብክ ሲደነግጥ የዛሬ 50 ዓመት ቻው። ከዚህ በኋላ እዚህ ቤት አላስገባክም። ጨምላቃ ስንት መቶ ልብ ያልደነገጠም። ኧረ እባክህ ነው እንዴ? መስፈርቱን አሟላች። ጨምላቃ ሀዋዬ በሁለተኛው ዙር መዘግብሻለሁ። እሺ ማሬ፣ በሱ ቦታ ተከቼሻለሁ። መቀመጥ ትችያለሽ እዚህ። ልውጣ? አይ ቁጭ በይ፣ እዚሁ ቁጭ በይ ማሬ። የእሱን ቦታ ሰጥቼሻለሁ። እሺ አሁን ተረኛ አሌክስ ነው። ኖ አሌክስ ሪያና ናት። ሶሪ የሪያና 03 ናት። እሺ የሪያናን መስፈርት አነብላችኋለሁ። የሪያን መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ከኢትዮጵያና ከዱባይ ውጪ የትም ሀገር የሚኖር ጸይም ወይም ቀይ መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም ቢሆን ችግር የለውም።
ልጅም ቢኖረው ችግር የለውም ብላለች። ስለዚህ መስፈርቷን የምታሟላ ካለ 03 ትጽፋለህ። 03 ከዛ እናስገባሃለን። ናቲማን 03 እየጻፈ ነው። እንደገባክ ቪዲዮ ካላበራክ እዚሁ ገስት ላይ እያለክ ብሎ ካረጋሃለሁ። መስቲና እድሜ መስፈርቱን የምታሟሉ መሆን አለባችሁ። አሁን አንተ ስምክ ከ35 40 አይመስልም። ስምክ ናቲማን ብሎ 40 እስከ 35 እስከ 40 የሆነ የለም የሆነ የወጠጤ ስም ነው ያለክና አንድ ሰው ኢንቫይት ተደርጓል። ቆይ ቤቲ ኢንቫይት አድርጋለች። ተሳስታችሁ የሴት ስም የያዘ ሰው ኢንቫይት እንዳታረጉ። እና አብዲ ደግሞ ሌላ አብዲ የምትባል የምጽፈው አብዲ አሁን የሙስሊም ስም ነው አይደል? እሷ የምትፈልገው ፕሮቴስታንት ነው። ምን ልትሆን ነው የምትጽፈው? 03 ሀቢባ አውሮፓ ነኝ ሚስት ፈልጊልኝ አግብቼ የምወስደው ቪዲዮ አብራ ፍሬት ሌላ ዜጋ ነው እንዲያስገባችሁት። ዜሮ 3 እስቲ ሁለት ሰው ኢንቫይት ማድረግ ትችላላችሁ። ሁለት ቦታ ስላለ ቆይ አሁን የሆነ ሰው ኢንቫይት አድርጌላታለሁ። አንድ ሰው ረሃቡ እኔ እንዳሪኝ በሁለተኛው ዙራውን አምስታቸው ሲያልቁ አዲሱ ቪዲዮ አብራ ቪዲዮ ጋብዤ ካለው ቪዲዮ አብራ የሳውዝ አፍሪካ አውርቻለሁ። እሺ እንዴት ሰላም ነው አለን ይመስገን አለን። እሺ ልጠይቅህ ነው የሪያንን መስፈርት እንደምታሟላና እንደማታሟላ። ፕሮቴስታንት ነህ? ኦኬ። እድሜክ 35 ደርሰሃል? 34 ነን፣ ግን እድሜ አንድ አለብኝ። አንድ አመት። ኢትስ ኦኬ። እሺ ከኢትዮጵያ ውጪ ነው የምትኖረው? ከኢትዮጵያና ከዱባይ ውጪ? የት ነህ? ሳውዝ አፍሪካ። ሳውዝ አፍሪካ። አዎ ገምቻለሁ። ሁሌም ሱቅ ውስጥ ያሉ ወንዶች ሲገቡ ሳውዝ አፍሪካ ናቸው። አይገርማችሁ? በቃ ገምቼ ነበር መጀመሪያም። ያምራል እያለች ነው ሰሚራ ኮመንት ላይ። እባካችሁ የሰው ባል ያበሉ ፕሊስ። እሺ ከኢትዮጵያ ውጪ ጸይም ወይም ቀይ? ጸይም ነው። መካከለኛ ቁመት አለክ? ሜትር ከ70። ጥሩ። ስራ አለክ? አዎ ስራ አለክ። ያው ሱቅ ውስጥ ነክ። ስለዚህ አግብተህ ፈተሃል? አይ እሷ አግብቶ የፈታም ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች። ልጅ አለክ? ከጋብቻ ውጪ ከፍቅረኛ ከወለድከው? ስራ የወጠርኩኝ ነው። አንተ የስራ ሰው ነህ። እሺ ሪያን ጥያቄዎች ካሉሽ ጠይቂው። ሰላም ነው አለው ይመስገን። ቀለበት አለ ጣቱ ላይ እያሉ ነው ኮሜንታተሮች። ቀለበት አለ እያሉ ነው ጣቱ ላይ። ቀለበት አድርገሃል እንዴ ወንድሜ? ቀለበትማ አለኝ። ያው ብዙ ጊዜ ላይቭ ላይ ስለሚያስቸግሩኝ ገዝቼ ነው በራሴ በላቤ። ኦኬ ላይቭ ላይ ሴቶች እቃ ሲሸጥ ስለሚያስቸግሩት ከሴቶች ጥቃት ለመከላከል ቀለበት በገንዘቡ በላቡ ገዝቶን ያደረገው። እናመሰግናለን ለሪፖርተሮቻችን ስለነገራችሁን። እሺ ውዴ በሳውዝ አፍሪካ ነው የሚኖረው። መስፈርቶችን ሁሉ አሟልቷል። ሌላ የምጠይቂው ነገር አለ? የለም በቃ የምጠይቀው እሺ ፎሎ አድርጊ። እሱ የምጠይቀኝ እሺ ፎሎ አድርጊው ፎሎ አድርጋት። ገበያ ቶሎ በል ከስተመር ሳይመጣበት ፎሎ አድርጋት። እሺ የምጠይቃት ጥያቄ አለ ካንተ? አንተ ጥያቄ አለ? የምጠይቃት ማለት ስንት አመቷ ነው? ልጅ አላት የላትም? ንገሪው። ልጅ አለሽ የለሽም? ትዳር አግብተሽ ፈተሻል አልፈታሽም? ለወንዶች የሚያሳስባቸው ነገር እድሜያችንና አግብተን እናውቃለን ወልደን እናውቃለን የሚላይሽ እነዚህን ሶስት ጥያቄዎች ነው መጠየቅ ፈልገዋለሁ። አንደኛ እድሜዋ ስንት ነው? ሁለተኛ አግብታ ፈታለች ወይ? ልጅ አላት ወይ?
ጥያቄዎች ንገሪኝ። እኔ ልጅ የለኝም። እሺ እድሜሽስ? ወደ 25 እየገባሁ ነው። 25 ገና ልጅ ነሽ። በ10 ዓመት ይበልጥሻል እሱ። በጣም ጥሩ ነው። ወንድ ልጅ ሲበልጥ ጥሩ ነው። ችግር የለውም። እሱ ትልቅ ሲሆን ችግር የለውም። እኔ ችግር የለውም። በጣም ጥሩ። 25 ዓመቷ ነው። አግብታ አታውቅም፣ አልወለደችም። ጥያቄዎችህ መልስ እንኳን ጓደኛ ምናምንትስ በስልክ የሚያጫቃጭቅ የሚያጣላ ካለብሽ ጓደኛ ማለት ኤክስ ቦይፍሬንድ ማለት ነው። ያው ምናልባት እስካሁን ያለው መስመር ላይ ያለው ሰው እንዳይኖርባት። አዎ ኤክስ አለሽ ወይ? የተለያየሽው ፍቅረኛ በስልክ የሚጨቀጭቅሽ ነገር የሚፈልግ አለ ወይ እያለሽ ነው። የሚያወሩኝ አሉ፣ ግን እኔ አላወራቸውም። ያው እኔ አልፈልገትም። ፍቅረኛ ነበረኝ፣ ግን አሁን ተለያይተናል፣ ቆይተናል። ፍቅረኛ ነበራት፣ ተለያይተዋል፣ ቆይተዋል። ሰላም ናት፣ ሰላማዊ ሰው ናት። ሌትስ ጎ playing from Habiba. ያሆ በሉ ያ ሚኪያስ አይዞክ እንዳይከፋ። ካሁን ያንተ ተራ ነው። እሺ ያንተም ሔዋን ትመጣለች፣ ያንተም ሔዋን ትመጣለች። ቱፋ ያንቺም አዳም ይመጣል። ያሆ ሀቢባ አባውጃልዬ 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 አትጋያለ ወቶል ይወስዳት እንሂድ እያለች አትከልክሏት። በከተማቶ ለታደገዛ ኩራት ክባነ ስትትየዳት ሚስቱ የማያሳፍር ይበልጣል እንጂ ከተውኩ የጀግና ልጅ ነው። ያሆ 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 Yahoo, 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 Yahoo. Hailoka, 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 hailoka ho, hailoka, hailoka ho, hailoka, hailoka, hailoka ho, hailoka ho, hailoka ho, hailoka, hailoka ho, hailoka, hailoka ho, hailoka, hailoka ho, hailoka, hailoka ho, hailoka ho, hailoka ho, hailoka, hailoka ho, መዝሙር እነሱ አይደሉ። hailoka, hailoka ho, hailoka, hailoka ho. ኧረ ጎበዝ፣ ኧረ ጎበዝ፣ ኧረ ጎበዝ። አይመለስም በሷ ለመጣ። ይመቻችሁ። በጣም ደስ ብሎናል ለእናንተ እና በቃ ፎሎ ተደራርጋችኋል። ተጻጻፉ፣ ቁጥር ተቀያየሩ፣ አውሩና ሰርጋችሁን እኔ ነኝ ስፖንሰር ማደርገው። እኔ ቃል የገቡልኝ ድርጅቶች አሉ ስፖንሰር የሚሆኑልኝ። ሰርጋችሁ በእኔ ስፖንሰርነት ነው። እሺ ለሰርግ ስትደርሱ ነው። እሺ እሺ ሪያን እሺ ውዴ ይመችሽ። ቻውሽ እኔ ፎሎ አድርጓል ማለት ነው። ወይኔ ፎሎ ባካል አረካትም
ሚውት ነክ ማይኩ ዝግ ነው። አርጊያታለሁ። አፍላት እሺ፣ ቁጥሯን እንድትልክልክ እሺ። ልክላታለሁ። እሺ የሷን ቁጥር ነው ያንተን አይደለም የምትልክላት፣ የሷን ቁጥር ነው አንተ የምትጠይቃት። ወንድ ነው ቁጥር፣ ወንድ አይደለም ቁጥር የሚሰጠው ሴት ናት። አንተ ቁጥር ሽላኪልኝ ብለህ ተቀብለህ በኢንቦክስ አንተ ሄደህ በዋትስአፕ ወይም በኢሞ በምታወሩት ነገር ታወራታለህ። አንተ ነህ ቁጥር የምትጠይቃት። እሺ ቁጥር ሽላኪልኝ ብለህ ቴክስት ታደርግላታለህ። ኦኬ ተረኛ አሁን የአሌክስ ተራ ነው። አሌክስ እንኳን ደህና መጣህ ወንድሜ። እንኳን ደህና ቆያችሁኝ አቡ። እሺ የአሌክስን መስፈርት አነብላችኋለሁ። የአሌክስ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከ30 እስከ 34 የሆነ ዩኤስኤ፣ ካናዳ ወይም አውሮፓ የምትኖር የደስደስ ያላት ቁመቷ ሜትር ከ60 ድረስ የሆነ ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጆችን ቢኖሯት ችግር የለውም። ልጅ የፈጣሪ ጸጋ ነው ብሏል እና ይህን መስፈርት የምታሟይ እህቴ ካለሽ 04 ጻፊ። 04 አንድ ቁጥር አይደለም የምጽፉት። የአሌክስን መስፈርት የምታሟሉ ከሆነ 04 ነው የምጽፉት። 04 ቃሉ 04 እየጻፍሽ ነው። ግን የተጠቀሱት ሀገራት ነው የምትኖሪው? አሜሪካ፣ ካናዳ ወይም አውሮፓ። ሶስቱ ቦታ የሚኖረው አውሮፓ፣ አሜሪካ ወይም ካናዳ። በአንድ ጊዜ ከአንድ ሰው በላይ ኢንቫይት አታርጉ። ይሮጣል ኮመንቱ። አቡ ለምለም የቅድሟ ለምለም እንትን ናት። መስፈርቷን ልታስመዘግብ እሺ፣ አስገባታለሁ። የቅድሟ ለምለም እኮ መስፈርቷን ለማስመዝገብ ነው የመጣችው እንጂ አውሮፓ ናት እንዴ? እሺ ቃሉ ቪዲዮ አብሪ፣ የአዳሟ ቪዲዮ አብሪ። አንዱ እሺ አቡ፣ እሺ አብሪ፣ ጋብዤሻለሁ ቪዲዮ ስክሪንሽ ላይ ሲመጣ ተርን ኦን የሚለውን ንኪው። እሺ ተረኛ በዚህ ሰዓት እኮ አውሮፓ አሜሪካ ምንም ተኝተዋል እኮ። በዚህ ሰዓት እኮ ይተኛሉ እነሱ ጋር ሌሊት ነው። አይኖሩም ይኖራሉ። አይ እኔም እንኳን ችግር የለብኝም እኮ ይሄን ያለ የትም ሀገር ቢሆን ማለት ወደ አረብ ሀገር ቢሆን ትንሽ አሁን ላይ ባለው ሁኔታ ያው እኔ ለስራው ትንሽ ፍላጎት ስላለኝ የሆነ የመስራት ፍላጎት ስላለኝ ሰርች የመለስ አሜሪካና አውሮፓ ብቻ አይደለም ስራ፣ ዱባይም እኮ ስራ አለ። ዱባይም አሉ እኮ እየሰሩ የሚኖሩት አሉ አይደል? የትም ሀገር እኮ ስራ አለ። አቡዬ እንዴት ነሽ? ደህና ነኝ ማሪ። ቪዲዮ አብሪ፣ ኢንቫይት አድርጊ ላኪልኝ። ኢንቫይት አድርጌሻለሁ። ተርን ኦን የሚለው ነው ስክሪንሽ ላይ ሲመጣ። እሺ አልነካሽም፣ ሰዓቱ እንዳያልቅብሽ። እሺ ፊትሽ አይታይም፣ መሬት ነው የሚታየው። ራሴ እያዘጋጀው ነው፣ ለዛ ነው። እሺ ተዘጋጅ። አፍተኛው ማሬ ምንድነው የምትዘጋጁው? ይሄን ያህል ፍሊተር አለ እኮ። ፍሊተር አትጠቀሚም? አልመጣልኝ ብሎ ነው እኮ እየጎረጎርኩኝ ነው። ፍሊት በራስሽ ተማመኝ። በቃ ውጪ በራስሽ በኖርማል ይቅርብህ። በራሷ አትተማመንም። ነቀልኳት። ፍሊተሩን አታው መሬት ላይ ሆና ፍሊተር እየፈለገች ነው። ፍሊተሩን ቢብሏት ካለ ፍሊተር መውጣት የምትፈሪ ከሆነ ይቅርብሽ። ሀቡዬ መስፈርቱን ንገሪኝ። ኦኬ የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ30 እስከ 34 ለምን እሱ 35 ነው። ስለዚህ ከ34 ያልበለጠች ማለት ነው።
ዩኤስኤ፣ ካናዳ፣ አውሮፓ የምትኖር ወይ ዩኤስኤ ወይ ካናዳ ወይ አውሮፓ የምትኖር የደስ ያላት እድሜዋ ቁመቷ ከሜትር ከ60 ያልበለጠ እና ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጆች እንዲኖሯት ችግር የለውም። ሰላም እንዴት ነሽ እህቴ? ሻቡዬ እንዴት ነሽ? አለን ሰላም ነው። ደህና ነኝ። እንዴት ነሽ? አለሁልሽ። እኔ እንኳን ለመዘገብ ነው ግን የገባሁት። እና 04 ጽፈሽ ገባሽ። 04 እኮ የአሌክስ ኮድ ነው። የአሌክስን ኮድ ጽፈሽ እኮ ነው የገባሽው። አይ ለመዘገብ ነው። አሌክስማ አይሮፓ አለና ከየት እናምጣ አይሮፓ ታዲያ? አንቺ የት ነሽ? እኔ ዱባይ ነኝ። አውሮፓ፣ አሜሪካ እና ካናዳ ነው ያለው። እነሱ ጋር ለሊት በዚህ ሰዓት እናምጣ እሱ የለም። ከየት እናምጣ? እሺ የራስሽን ታስመዘግቢያለሽ። ችግር የለም። ቁጭ በይ፣ ቦታ ስላለ የራስሽን ታስመዘግቢያለሽ። ችግር የለም። እሺ የአሌክስ ሰዓት ሳያልቅበት ጋይስ፣ የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ30 እስከ 34 የሆነ እሱ 35 ነው እስከ 34 የሆነች ከሱ እንዳትበልጠው ማለት ነው። ወንድ ነው መብለጥ ያለበት። ዩኤስኤ፣ ካናዳ ወይም አውሮፓ የምትኖር የደስ ያላት ማለት የደስ ብቻ ካላት ይበቃል ነው ያለው መልኳ እና ቁመቷ ሜትር ከ60 ያልበለጠች ስራ ያላት አግብታ የፈታችን ብትሆን ልጆች እንዲኖራት ችግር የለውም ብሏል። እሺ ልኑር። ለምን ቶሎ አትነቅሏቸውን ቪዲዮ ካላበሩ ሞዴሬተሮች? እሺ ሳምሪ የሸዋ አሁን ነው የገባችሁ። ቪዲዮ አብሪ ማሪ፣ ኢንቫይት አድርጌሻለሁ። 1 2 አብርታለች። እሺ ሳምሪ 04 ጽፈሽ ነው የገባሽው? አይዋ አትታይም ሳምሪ፣ እያየንሽ አይደለም፣ ግድግዳ ነው የሚታየው። ለምን ነቀላችኋት? ብሎክ ሳላረጋት ብሎክ ነው ማረጋችሁ። እንደዚህ ግድግዳ መሬት ምናምን የምትፈሩ ምናምን የምትሽኮረመሙ ምናምን በራሳት በዚህ በሰለጠነ ዘመን መሽኮርመም ምናምን በርስቶፎል የምታፍሪ ከሆነ ለመግባት በራስ ሽማት ተማመኝ ከሆነ ፍሊተር አጣው ብላ ቅድም መሬት ስታሳየን ነበር አንዷ ፍሊተሩን ፍለጋ። አቡ ግን ባህሪ ደግሞ ችግር የለብኝም። እኔ ጥሩ ከሆንኩኝ እሷ ጥሩ ትሆናለች ብዬ አምናለሁ። ኦኬ በጣም ጥሩ። ችግሩ ምን መሰለክ ወንድም አሌክስ፣ በዚህ ዘመን ሰው የማያምንበት ዘመን ላይ ደርሷል። ገባካ? የሚመስላቸው ከውጭ ሀገር ሲባል አሁን ለምሳሌ አንድ ሰው የትም ሀገር የምትኖር ካለ ኢትስ ኦኬ፣ ይሄ ሰው ትዳር ነው የሚፈልገው፣ የትም ቦታ ብኖር ችግር የለበትም። ግን ስፔሲፊክሊ ከዩኤስኤ፣ ከካናዳ፣ ከአውሮፓ ሲባል ማይንዳቸው ላይ መጀመሪያ የሚመጣው ምንድነው? ለቪዛ ነው የሚፈልገኝ፣ ለወረቀት ነው የሚፈልገኝ፣ አግብቼ እንዳመጣው ነው እንጂ እሱ እውነት ትዳር ፈላጊ አይደለም ብለው ነው የሚያስቡት። ገባ? እኔ በጣም ዘመናዊ ነኝ፣ ማይንድ ነኝ፣ ነፃ ነኝ። ያሰብኩትን ነገር ማስተላለፍ የምችል እና ግን በነገራችን ላይ እኔ አሁን ያለው ነገር ምን አለ መሰለሽ አቦ፣ እኔ ሀገሬ ላይ ሰርቼ መጀመሪያ የሆነ ጥሪት ያዝኩ ሰው ስለሆንኩኝ እኔ እንደውም ለትዳር ዝግጁ ሆኛለሁ በማስብበት ሰዓት ላይ ነው ነገሮች እንደዚህ መሰናከሎች በጣም የተደራረቡብኝ እና እንደው ቤተሰብ ያለ ሰው እንደኔ በእኔ ቦታ ያለ ሰው እንደውም እንደ እኔ ሊረዳው አይችልም ነገሮችን ማለት ነው። እኔ ማሰብ ከምችላቸው በላይ ነገሮች ከአቅሜ በላይ ስለሆኑብኝ እና ወጣ ብዬ በቃ ነገሮችን ማየት እንዳለብኝ ስላሰብኩ ነው እንጂ አሁን ይሄ እንደዚህ አሁን እኔ እንደውም በጣም ትክክለኛ ሰው የሆነ ሬዲዮ ሆኖ ለትዳር የሚገባ ሰው ካልሆነ በስተቀር እኔ እንደውም አልፈልግም። በጣም አሁን ራሴን ጥሞናዬን ገዝቼ ልጆቼ ማስተዳደር እሷም ፍቅር መስጠት የምፈልግበት ሰዓት ላይ ነኝ። ስራ ደግሞ በጣም ከልብ መስራት እፈልጋለሁ። ካለፈው ከስህተቶቼ በቃ ያው ስህተት አይባልም፣ ግን ያው እንግዲህ የመጣውን ነገር ተቀብዬ ለመኖር ሊመጣ ይችላል። አታውቅም። የሰው ልጅ ለፍቶ ሀብታ ካብቶ በእሳት አደጋ በተለያየ አደጋ ቢዝነስ ሊከስር ይችላል። ገባህ አይደል? አሁን ለምሳሌ የሰለጠኑ ሀገራት ድርጅትክ ቢቃጠል ቤትክ ቢቃጠል ኢንሹራንስ አለ። ኢንሹራንስ ይተካልሃል። ማን ነው ቤትዬ ገዝት እንትን አትቀያይሪ ማሬ። እሺ ውዴ ፕሊዝ
አንቺ ኢንቫይት ብቻ አድርጊያቸው እንጂ ገስቱን አትቀያሪው። አይና ለምን ንቀያት፣ ቪዲዮ ስላላበራች ንቀያት። አዎ እንትን የሰለጠኑ ሀገራት ኢንሹራንስ አለ። ኢንሹራንስ ስለምትገባ ድንገት ንብረትክ ቢቃጠል በሳት ኢንሹራንስ ይተካልሃል። አደጋ ቢደርስብህ የሚደርስብህን ነገር የመኪና አደጋ ምናምን መኪናክን ኢንሹራንስ ያድንልሃል፣ ይተካልሃል። ኢትዮጵያ ውስጥ ሜቢ እንደዛ አይነት ነገር ላይኖር ይችላል። አሁን ሊኖር ይችላል አላውቅም። ብቻ ግን አብዛኛው ሰው ኢንሹራንስ ስለማይገባ ቤቱ በሳት ቢቃጠል ዜሮ ይሆናል። ድርጅቱ በሳት ቢቃጠል ዜሮ ይሆናል። ከዜሮ እንደገና ህይወትን ይጀምራል። ገባክ? አንተ የደረሰብክ ነገር ንብረትክን አታሃል። በሳት አደጋ በምንም ባይሆን ባለው ነገር በወቅታዊ ነገር ኢትዮጵያ ውስጥ ባለው ወቅታዊ ነገር ማንኛውም ሰው ቤቱ እንደፈረሰበት ንብረቱን እንዳጣው አንተም አታሃል እና ከዜሮ መጀመር ትገደዳለህ። ግን የትም ቦታ ላይ ከዜሮ መጀመር ይቻላል። ኢትዮጵያ ውስጥም ከዜሮ መጀመር ይቻላል። ሙሉ አካል ካለን ጤነኛ ከሆነን አረብ ሀገራትም ይቻላል። ስፔሲፊክሊ እንትልክ ላይ መስፈርትክ ላይ ዩኤስኤ፣ ካናዳ፣ አውሮፓ ስትል እነሱ ላይክ በቃ እኔን መወጣጫ ሊያደርገኝ ነው ብለው ነው የሚያስቡት። ለምን እኔ ይህንን ትዳር ሳገናኝ እየቀለድኩ አይደለም፣ ሲሪየስሊ ነው። ለምን አምነውበት ነው አንድ ሰው የሆነ ነገር ማድረግ ያለበት። ሳይተማመኑ የለም እየተጠራጠሩ የትም ቦታ ቢሆን ስትመርጡ የትም ቦታ ብትሉ ለእናንተ ብዬ ነው። ጥሩ ነው። የትም ቦታ ከሆነ የእውነት ይሄ ሰው ትዳር ነው አላማው። የትም ልኑር እኔነት ነው እኔ የፈለገው እንጂ የምኖርበትን ሀገር አይደለም ይላል። እነዛ ነው። ስለዚህ የአሌክስ ኮድ 04 ነው። የአሌክስን መስፈርት የምታሟይ እህቴ ካለሽ 04 ጻፊ። የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ30 እስከ 34 የሆነ ዩኤስኤ፣ ካናዳ ወይም አውሮፓ የምትኖር ቢሆን ይመረጣል። የደስ ያላት ቁመቷ ሜትር ከ60 የማይበልጥ ስራ ያላት አግብታ የፈታች ብትሆን ልጆች ቢኖሯት ችግር ይኖራል። G 04 ጽፈሽ ነው የገባሽው እህቴ? ቪዲዮ ወዲያው ካላበራችሁ እንደዚህ እየነቀልን ነው የምናሰናበታችሁ። ወዲያው እሺ ተረኛ የኔ ዓለም እየተሽከረከረች ነው። የኔ ዓለም ስትገቢ አብሪ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። የአሌክስን መስፈርት ታሟያለሽ? ላንብብልሽ? ፕሮሰስ ላይ ነኝ። ወደ አሜሪካ ልጨርስ ነው። ኦኬ እሺ። ኦርቶዶክስ ነሽ? አዎ። እሺ እድሜሽ ከ34 አይበልጥም? 31። ኦኬ እሺ። አሁን የምትኖሪው የት ነው? ያው ስሙን መጥቀስ አልፈልግም፣ ግን ከኢትዮጵያ ውጭ ነኝ አሁንም። ኦኬ አረብ ሀገራት ነው፣ ከኢትዮጵያ ውጭ ነው፣ ግን አሁን ወደ አሜሪካ ልትሄጂ ነው? አዎ። ኦኬ ደስ ይላል። እሺ ቁመትሽ ሜትር ከ60 አይበልጥም? ሜትር ከ65። ኦኬ ኦኬ። ስራ አለሽ? አዎ ስራ ላይ ነኝ። ኦኬ አግብተሽ ፈተሻል? አዎ አንድ ልጅ አለኝ የ6 ዓመት። ኦኬ አግብታ የፈታችን ብትሆን ልጆችን ቢኖራት ልጆች የእግዚአብሔር ጸጋ ነው፣ ምን ችግር የለውም ብሏል። በጣም እንደ ንግግሩ በጣም ስነ ምግባር ያለው ሰው ይመስላል። እናም ምን ትላለህ? ጥያቄዎች አለክ ለሰው ወይም አንቺ ለሱ ጥያቄዎች አሉሽ? ይጠይቀኝ እስቲ እሱ መጀመሪያ። እሺ ጥያቄ ካለክ አሌክስ ለየኛው ጥያቄ ካለክ። አሁን ያለችበትን ቦታ መናገር አልፈለገችም። እሱ በውስጥ ላንተ ትነግርሃለች፣ ግን ከኢትዮጵያ ውጭ ናት። አይ ያው እኔ የጠየቅኩትን ነገር አሟልታለች። ያው ጸባይም እኔ ብዙም አልፈልግም። እኔ መጀመሪያ ራሴ መስተካከል ከቻልኩ ሁሉም ነገር መስተካከል ይችላል ብዬ አምናለሁ። እና እሷ መጠየቅ የምትፈልጋቸው ነገሮች ካሉ እሷ ትጠይቀኝና እመልስላታለሁ። ማሬ ጥያቄ ካለሽ ጠይቂው ለአሌክስ። ያው እኔ የምጠይቅህ ከኔ በላይ ካንተ የምፈልገው ከኔ በላይ ልጄን እንድትወደው ነው። ልጄ ከኔ ጋር እንዲኖር ነው የምፈልገው። ችግር አለ? ልጁ አብሯችሁ ቢኖር ችግር አለው? የልጅ ችግር የለም፣ ችግር የለም። እንደምን ብሏል ማሬ? እኔ እንደውም አንድ ልጅ ነው የምትቀበለው፣ ለልጅ ነው ምንም ያህል ልጅ ቢሆን ልጅ እግዚአብሔር ወንድ ልጅ ነው ያለኝ። እሺ ስለዚህ ፎሎ አድርጊው።
እሺ ሀቡዬ ዋናው ቁም ነገረኛ ሰው መሆንሽ ነው። ለዛ ነው አንሃፒ የሚመስለው። ምን አልከኝ? አዎ ቁም ነገረኛ ሰው ይመቸኛል። በነገራችን ላይ ቁም ነገረኛ ቁም ነገረኛ ነሽ እንዴ? ያው ስለምስቅ ያው ሰዎች አያምኑኝም እንጂ ቁም ነገረኛ ነኝ። ልጅሽ አለምሽ ከሆነ የእውነት ቁም ነገረኛ ነሽ። አለቀ። ያዋ ግን ያው ፕሮሰሱ ምን ያህል ጊዜ እንደሚቆይብኝ አላውቅም። ቀጠሮ ላይ ነኝ ገና ኤምባሲ። ፈጣሪ ያሳካልሽ። አሜን አቡጂ። ፈጣሪ የልጅሽ አምላክ ይርዳሽና ይሳካልሽ። አሜን። ሁሉ ባክ መለሽለት እንድትጻጻፉ። አዎ መልሻለሁ። አይ በጣም ደስ ይላል። እሳይ ጀርመን ነው የምኖረው። ትዳር እፈልጋለሁ። እሺ ወንድሜ ቆይ አስገባለሁ። ሁለተኛ ዙር ላይ አባው ጃልዬ